አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? ያደርጋል። እንዳብራራን አንድ መልስ አይፈልግም፣ ያደርጋል። ችግር የለም። ጎበዝ። እሺ፣ የውይይቱ ዓላማ አንድንና የተጠራራን ጌታ ቀጥተኛውን የነብያት አስተምሮና ብቸኛውን ጌታ ማሳወቅ ነበረ። ትላንት ግን ሲደረግ ያመሸው እንደዛ አይደለም። ለአላህ እጅ እግር ሲሰጥ አላህ ይስቃል ወይ አለው። አዎ ይስቃል አለው። ኢማም ነዋዊ ሸርህ ሙስሊም ላይ ይስቃል ስለሚለው ሐዲስ ሲያብራሩ ቅጽ 13 ገጽ 36 ላይ ነው። ላ የጁዙ አለይሂ ሱብሃነሁ ዱዓኢፉል ማዕሩፊ ፊ ሐቂና ሊአነሁ ኢነማ የሲሁ ተገየሩ ለሐለት አላህ ሱብሃነሁ ወተዓላ እንደ ፍጡራን ይስቃል ተብሎ አይገለጽም አሉ። መሳቅ የሚባለው ነገር የሚከሰትባቸው እነዚያ አካልና መቀየር የሚከሰትባቸው ነገራቶች ናቸው አሉ። ይልቁንም ምን ሊባል ነው የተፈለገው አሉ ኪታቡን ሲያብራሩ አላህ ድርጊታቸውን ይደሰትባቸዋል ምንዳቸውንም ይሰጣቸዋል ማለት ነው አሉ። እነሱ መሳቅ ነው ብለው እንደ ሰው ጥርስና ሌላ አካል አሰተውት አላህ ይስቃል ማለት ነው ይላሉ። ትላንት መልእክተኛውን አለይሂ ሰላቱ ወሰለም ሲሳደብ የነበረ ሸይጣን ሰውዬ ምን ሲለው ነበረ? አላህ ጀሃነም ውስጥ እግሩን ያስገባል እንዴ ሲለው ይሄኛው ምን አለ? አዎ ያስገባል አሉ። ቀደም የሚለውን እግሩን ጀሃነም ያስገባል ብሎ ሲፈስር ነበር። ማንኛውም ዑለማ እግሩን ያስገባል ብሎ ተፍሲር የሰጠ የለም። ቀደም የሚለውን ሲያስቀምጡ ምንድነው ያሉት? የመጨረሻዎቹ ለዚህ ያዘጋጃቸው ለዚህ ያስቀደማቸው የመጨረሻዎቹ ፍጥረቶች ሊል ነው የተፈለገው እንጂ አላህ እግሩን ያስገባል አይባልም የሚል እንጂ እግሩን አስገብቶ ጀሃነምን ይሞላታል የሚል አንድም ዑለማ ፈትዋ የሰጠ ያስቀመጠ የለም። በጣም ነው የሚገርመው። አንድ ሰው ተውሂድ ሊሰብክ ወጥቶ ስለ አላህ ያልሆነን ጎደሎ ባህሪ ክፍለ አካላት ሲሰጣ ምሽቶ ተመለሰ ማለት ነው። እኔ የሚገርመኝ ነገር ደግሞ ሱፍያውን ሲያንቋሽሹና ሲሳደቡ ነው የዋሉት ውሏቸውን ማለት ነው። እፎይ ቤት ገብተው እነሱ መረጃ እየሰጡት ነው፣ ሱፍዮች መረጃ እየሰጡት ነው ሲሉ ውለዋል ማለት ነው። የሆነ ነገር ሲመጣባቸው ሱፍያው ጋር ካልታከኩ አይሆንላቸውም። 50% 60% ግን እሱ ቤት ማለትም እዚህ ሁሱ ቤት ገብተው ታብታብ ሲያደርጉ የነበሩ ሙስሊሞች ሱፍያ ናቸው። በሚገርም ሁኔታ ለሐቅ እንጂ ለውሸት አንመችም። የሚገጣጠምን የሚወጣን የሚወርድን የሚቀመጥን ክፍለ አካላት ያለውን ጌታ እኛ እናመልክም። እኛ የምናመልከው ማንን ነው? መጀመሪያም የሌለውን መጨረሻም ደግሞ አሸናፊና ጥበበኛውን ያንን ከቦታ የማይፈልገውን መቀመጥም የማያስፈልገውን የማያንቀላፋውን የማያንገላጀውን ኃያሉን ጌታ አላህ ሱብሃነሁ ወተዓላ ብቻ ነው። ኢንሻአላህ በሌላ ቪዲዮ መለሳለሁኝ። ሁላችንም ሼር፣ ሪፖስት፣ ኮፒ ሊንክ እያደረግን ተደራሽ እንዲሆን እናድርገው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።